ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም ሞቅ ደመቅ ያለ ሰላምታ እያቀረብኩኝ በዛሬው ፕሮግራሜ ሁለት ርዕሰ ጉዳዮች ላይ አተኩራለሁ። የመጀመሪያው የሽብር ተልዕኮ የሚፈጽም ስኳድ የማደራጀትና የማሰልጠን ስምሪቱንም በጋራ ወስዶ የመፈጸም ተልዕኮ ይዘው አማራ ክልል የገቡ የህወሓት ወታደራዊ አመራሮች ከነግብረ አበሮቻቸው መደምሰሳቸው መገለጹን እንመለከታለን። ግብፅና ኤርትራ የባህር ትራንስፖርት ፓክትና የቀይ ባህርን ደህንነት በጋራ ለመቆጣጠር ያስችለናል ያሉትን ስምምነት መፈራረማቸውን እና ሌሎች ሁለትዮሽ ስምምነቶችን ማድረጋቸው ተገልጿል። እነዚህ በዚህ ጊዜ በድንገት በሚባል ሁኔታ የተፈረሙ ስምምነቶች እና የተደረጉ ትብብሮች ኢትዮጵያን ወደ ቀይ ባህር ለመመለስና በኤርትራና ኢትዮጵያ መካከል ትብብር ለማጽናት በተለያዩ ወገኖች የሚደረጉ ጥረቶችን ለማደናቀፍ ያለመ መሆኑ የቀጠናውን ሁኔታ በሚከታተሉ ተንታኞች ተገልጿል። እንመለከተዋለን። ወደ መጀመሪያው ዜናና ዜናውን መሰረት አድርጎ ወደሚሰጠው አጭር ትንተና ልግባና ከህወሓት ተልዕኮ ተሰጥቷቸው አማራ ክልል ሰሜን ሸዋ ዞን በገቡ የህወሓት አመራርና አባላት ላይ ደምሳሽ እርምጃ ተወስዷል። ይሄ የጽምዶን ተልዕኮ ተቀብሎ ምርጫውን የማደናቀፍ እና አካባቢውን በነውጥ የማወክ እስከ ዋና ከተማ ድረስ በመግባት የሽብር ተግባር ለመፈጸም አልሞ ከትግራይ ተነስቶ አማራ ክልል የፋኖ ኃይሎች በቅብብሎሽ እያሳለፉት የገባ ኃይል ገና ከመነሻው ክትትል ይደረግበት ነበር። ክትትል እየተደረገ ከማጋር እንደሚገናኝ ወዴት እንደሚሄድ ይሄ ሁሉ በመረጃ ኃይሎቻችን እይታ ስር ሆኖ ሲንቀሳቀስ ቆይቷል። ከዛም በአማራ ክልል ሰሜን ሸዋ ዞን ከሚንቀሳቀሰው ጸረ ሰላም ቡድን ጋር ተገናኝቶ ይህንን ለሽብርና ለአመፅ በተለይም ቀጣውን ምርጫ ለማወቅ በሚካሄዱ የሽብር ስራዎች ጋር ስልጠና ለመስጠት ያው ንግግር ጀምረው ሰልጣኞች ተመልምለው ወደ ስልጠናው ለመግባት ዝግጅት ሲደረግበት ወደ የመጨረሻው የተግባር እንቅስቃሴ ማለት ነው የተመለመሉ አባላትን ወደ ማሰልጠን እና ይህንን መረጃ መሰረት በማድረግ ወደ ቀጠናው የተሰማራው የመረጃ ቡድን የነዚህን ኢላማ ያደረጋቸውን ወይም ታርጌቶችን እንቅስቃሴ እነዚህ የሚገናኟቸውን ሰዎች እና ሌሎች ተያያዥ ጉዳዮችን በደንብ ሲያጠናና ሲከታተል ቆይቶ ባለፈው ምሽት 3:30 ላይ ከትናንት በስቲያ አስፈላጊው እርምጃ እንዲወሰድ አድርጓል። እርምጃው በጣም ውጤታማና ደምሳሽ እንደነበረ ነው ከመከላከያ ያገኘነው መረጃ የሚያመለክተው እና በዚህ አራቱ የህወሓት አመራሮች ከ5 አጃቢዎቻቸው ጋር እነዚህ ከትግራይ ተነስተው እዚህ ሰሜን ሸዋ የገቡት ማለት ነው። አራቱ የህወሓት አመራሮች ከ5 አጃቢዎቻቸው ጋር እንዲሁም የጸረ ሰላም ኃይሉ አመራር የሆነው ደሳለኝ ሲያስብ ሸዋ በስሩ ካሉ አመራሮችና አጃቢዎቹ ጋር በሞጃና ወይራ ወረዳ ጋውና ቀበሌ አንድ ቦታ ላይ ተሰብስበው እንደሚገኙ መረጃ ተገኝቶ የመከላከያ ዘመቻ አመራሮች ጋር የጋራ ውይይት በማድረግ በተፈጸመ የድሮን ጥቃት በህወሓት ሰዎችና በጸረ ሰላም ቡድኑ አመራርና አባላት ላይ እርምጃ ተወስዶ ሙሉ በሙሉ ተደምስሰዋል። በተወሰደው እርምጃ ውስጥ ከህወሓት ሰዎች አንደኛው ተስፋዬ የሚባል አመራር፣ አጉሽ በርሄ፣ ሚካኤል አዲስ ገብረመድን፣ ቴዎድሮስ ቃልአብ፣ ሃናን ኃይለ መስቀል ሴት ነች እቺ፣ አማኑኤል ግደይ እና ለጊዜው በስም ያልታወቀ የህወሓት ሰው ሙሉ በሙሉ ተደምስሰዋል። ያው እንግዲህ በድሮን በሚመታበት ጊዜ ሰው መረጃውም አካሉም ነው ሙሉ በሙሉ የሚበታተነው። የሆነ ሆኖ ከክትትሉ በተገኘው መረጃ ነው የሰዎቹ ማንነት የታወቀው። ከዚህ ከተባባሪው እና ይህንን ቡድን ተሸክሞ እዚህ ያስገባውና ወደፊትም ይህን የሽብር ተግባር አብሮት ሊፈጸም ዝግጁነቱን የገለጸውና አብሮት ሲሰራ የቆየው የዚህ ፋኖ ቡድን አመራሮች ደግሞ ከነሱ ውስጥ ዘውዱ ሁሉም ይፍራ አጥሌ የአባቱ ስም ያልታወቀ አዲስ የተቋቋመው ተጉለት ክፍለ ጦር አዛዥና 10 ታጣቂዎች ተገድለዋል። ደሳለኝ ሲያስብ ሸዋ ግን በወቅቱ ከጉዞ
በኋላ ስለነበር ተሰባስበው የነበሩት እግሩን ለመታጠብ ከአካባቢው ወጣ ብሎ ስለነበር ለጊዜው መትረፉ ተረጋግጧል። እና በአጠቃላይ በዚህ በጣም ጥንቃቄ የተሞላበትና በመረጃ ላይ የተመሰረተ ኦፕሬሽኑን ፈጻሚዎች ብስለት ያሳየ ጥቃት 21 ጠላት ሲገደል 7ቱ ትንሽ ራቅ ብለው የተቀመጡት እንደቆሰሉ ለማወቅ ተችሏል። በአጠቃላይ በ28 የጠላት ኃይል ላይ ጉዳት ደርሷል ማለት ነው። ክብር ለመከላከያችን። ወደ ሁለተኛው መረጃ አለፍኩ። እንግዲህ ሁለተኛው መረጃ ግብፅን ጉዳይ ነው የሚመለከተው። ግብፅ ኢትዮጵያ ላይ በምታደርገው የከበባ እንቅስቃሴ ከዚህ በፊት በተለያዩ አካባቢዎች ስታደርግ እንደቆየችው አሁን ደግሞ የኤርትራ የባህር ትራንስፖርት ፓክትና የቀይ ባህርን ደህንነት በጋራ ለመቆጣጠር ከኤርትራ ጋር ስምምነት ተፈራርሜያለሁ ብላናለች። ይህን እንግዲህ ከላይ እንደገለጽኩላችሁ ይህ ስምምነት ኢትዮጵያ ወደ ቀይ ባህር ለመመለስና በኤርትራና ኢትዮጵያ መካከል ትብብር ለማጽናት በተለያዩ ወገኖች የሚደረጉ ጥረቶችን ለማደናቀፍ ያለመ መሆኑን የቀጠናውን ሁኔታ የሚከታተሉ ተንታኞች ገልጸውታል። ይሄ ደግሞ ከግብፅ ጎን፣ ከሶማሊያ ጎን፣ ከምን ጎን እንቆማለን ብለው የኢትዮጵያን ክፉ የሚመኙ ባንዳ የሆኑ ተንታኝ ነን የሚሉም ኢትዮጵያ የደረሰባት ከፍተኛ ዲፕሎማሲያዊ ክስረት ብለው እና በቀጠናዊ የብረት ቀለበት ኮሌክቲቭ ጂኦፖለቲካል ኢንሰርክልመንት ውስጥ ገብታለች ኢትዮጵያ ብለው የጻፉበት ሁኔታም አለና የግብፁ ጋዜጣ ኢጂፕቲያን ዴይሊ ኒውስ እንደዘገበው ኢጂፕት ኤርትራ ሳይን ማሪታይም ትራንስፖርት ፓክት ዲክለር ሬድ ሲ ሴኩሪቲ ኤክስክሉሲቭ ቱ ሊቶራል ስቴትስ ብሎ ዘግቦታል። እና ይህ የባህሩን ደህንነት በጋራ በሁለትዮሽ ብቻ ለመጠበቅና የትራንስፖርት ስምምነት ለማድረግ ያለመ ስምምነት ብለው ያው ብዙ የግብፅ ፖለቲከኞችና ጋዜጠኞች እንደ አንድ ትልቅ ስኬት አድርገው ሲጫጫሁበት ነበር። ለምንድን ነው ይህንን እንደ ትልቅ ስኬት አድርገው የተጫጫሁበት? ያው ግብፅ ከዚህ በፊት ከምታደርጋቸው በምንድን ነው የተለየው ብለን ያልን እንደሆነ አሁን አሜሪካኖች ከኢትዮጵያ ጋር የደህንነትና የጸረ ሽብር አጋርነት ስምምነት ተፈራርመዋል። ከኤርትራ ጋር ደግሞ ትራምፕ መንግስት የነበረኝን ግንኙነት ቀይሬ ኤርትራ ላይ ተጥሎ የነበረውን ማዕቀብ አንስቼ ከኤርትራ ጋር በትብብር እሰራለሁ ያለበትን ሁኔታ መሰረት አድርገው አንዳንድ ትንታኔዎች ሲቀርቡ ይሄ ኢትዮጵያን እና ኤርትራን በማስማማት ኢትዮጵያን ወደ ቀይ ባህር አውጥቶ የቀይ ባህር ደህንነትን እንድትጠብቅ እንደ አጋር ሊያደርጋት ያለመ ነው የሚል የተለያዩ ወገኖች መረጃዎችን በዚህ ዙሪያ ሲያቀርቡና የየራሳቸውን ግምት ወስደው ሲተነትኑ ስለነበረ አሁን ግብፅ በድንገት ወደ ኤርትራ በመሄድ እነዚህን ስምምነቶች ፈርማለች እና ይህን ስምምነት ማድረጓ እነዚህ ኢትዮጵያ ከዚህ ከምትታፈንበትና ከባህር በር ርቃ የምትቆይበትን ሁኔታ ለመቀየር በርካታ ሀገራት የሚያደርጉትን ጥረት አደናቅፍ ያለሁ እና የሚያደናቅፍ እርምጃ ወስጃለሁ ብላ ስላሰበች ነው ይህን እንደ ትልቅ ግብና ስኬት ቆጥረው ሚዲያዎቻቸው ሲጨፍሩበት የነበረው እና ኤርትራና ግብፅ በባህር መጓጓዣ ማሪታይም ዘርፍ አብሮ ለመስራትና ስትራቴጂክ በሆነው በቀይ ባህር አካባቢ ያለውን ደህንነት በጋራ ኃላፊነት በሁለቱ ሀገራት ብቻ ለመጠበቅ የሚያስችላቸውን አዲስና ታሪካዊ ያሉትን ስምምነት በአስመራ ከተማ መፈራረማቸውን ኢጂፕት ቱዴይ በሰፊው ዘግቧል። በጣም ሰፊ ሽፋን ነው የሰጠው ይህንን ጉዳይ። ይህ በሁለቱ ሀገራት መካከል አዲስ ምዕራፍ ከፋች የተባለለት የፊርማ ስነስርዓት በኤርትራው ፕሬዝዳንት ኢሳያስ አፈወርቂና በግብፁ የውጭ ጉዳይ ሚኒስትር ባድር አብድላቴ ፊት የተከናወነ ነው። ስምምነቱ የሁለቱን ሀገራት መንግስታት ወክለው የፈረሙት የኤርትራ ብሔራዊ ደህንነት ዋና ዳይሬክተር አብርሃም ካሳና የግብፅ የትራንስፖርት ሚኒስትር ካሚል አልወዚር እንደሆኑ ተገልጿል። አዲስ የተደረገው ይህ የአብሮነት ውል በሁለቱ ሀገራት መካከል ያለውን የፖለቲካ ትስስር ይበልጥ ከማጥበቁም በላይ የወደፊት የንግድና የኢኮኖሚ ትብብራቸውን ወደ ላቀ ደረጃ ያሸጋግራቸዋል። ሌሎች ሀገራትም በቀጠናው ጣልቃ እንዳይገቡ ለመከላከል አቅም ይፈጥርላቸዋል ተብሎ ነው የተዘገበለት። ይህ በቀይ ባህር ደህንነት ዙሪያ ያተኮረው የኤርትራና የግብፅ የጋራ ስምምነት በቀጠናው ላይ እየተፈጠረ ያለውን አዲስ የፖለቲካና የስትራቴጂክ አሰላለፍ የሚቀይር ነው ብለውታል። እና በተለይ ከሰሞኑ የአስመራ ዲፕሎማሲያዊ እንቅስቃሴ ጀርባ የነበሩትን ግምቶች ወይም በዚህ ዙሪያ የሚሰጡ ትንታኔዎችን የማይሳኩበትን ሁኔታ ያሳየ እና ያመላከተ በአፍሪካ ቀንድ የኃይል ሚዛንና የባህር በር ሽኩቻ ላይ የራሱን የጎላ ተጽዕኖ እንደሚያሳድር በተንታኞች እየተገለጸ ይገኛል ብለዋል። እንግዲህ ይሄ ያው ግብፅ በተለያዩ አካባቢዎች
ኢትዮጵያ ለማፈን ለመክበብ ስትሯሯጥ ነበር። የደቡብ ሱዳኑ እዛ የነበራት ካምፕ እንዲዘጋ ባለፈው ተደርጓል እና በጅቡቲ በሶማሊያ በተለያዩ አካባቢዎች እንግዲህ ሞክራለች፣ በኬንያም ጭምር። እነዚህ ባሰበችው ደረጃ የሄዱላት አልነበሩም። ኢትዮጵያም ይሄንን ከበባ ለመቀልበስ የተለያዩ ዝግጅቶችንና እርምጃዎችን ወስዳለች። አሁን ግን ኢትዮጵያ ወደ ቀይ ባህር የምትወጣበት እድል የአሰብ ወደብን የምትረከብበት ሁኔታ ሊፈጠር ይችላል። ታላላቆቹ በዚህ በኩል ግፊት እያደረጉ ነው። ኤርትራም ላይ ጫና አድርገውና በትብብር መልክ ኤርትራን ወደዚህ ወደ ሁለትዮሽ የጋራ ትብብር በሰጥቶ መቀበል በሚገነባና ቀጠናው ላይ ሰላም በሚያሰፍን ሁኔታ ይፈታል ተብሎ በሰፊው ቀረበውን ትንታኔ ለመቀየር ግብጾች ይሄንን ስምምነት ፈጽመዋል እና ይሄንን ስምምነት እንግዲህ ኢትዮጵያ ላይ የተካሄደ ቀጠናዊ የብረት ቀለበት ብለውታል። ኢትዮጵያ ላይ የተደረገ ከበባ ለመሆኑን ለመግለጽ ኮሌክቲቭ ጂኦፖለቲካል ኢንሰርክልመንት እና ኢትዮጵያ ታፈነች እያሉ አሁን ከአሜሪካ ጋር ባለፈው ያደረገችው ግንኙነት ከአውሮፓ ህብረት ጋር እነዚህ የመሳሰሉ ላይ አንገታቸውን ደፍተው ጸጥ ብለው የነበሩ የኢትዮጵያ ውድቀት ወይም የኢትዮጵያ ከጉዞዋ መደናቀፍ የሚያስደስታቸው የእኛ ባንዳዎችም በዚህ ጉዳይ ላይ ይሄው እንደዚህ ስትሉ ኤርትራ ሊሄዱ ነው፣ ሊተባበሩ ነው፣ ኢሳያስ አዲስ አበባ ይሄዳል፣ እንደዚህ ያላችሁት ይሄው ውሃ በላው፣ አሁን ምን ትሆኑ፣ በቃ እንደዚህ ሆነላችሁ፣ ከሰራችሁ ብለው በሀገር ክስረት የሚቦርቁ በጣም በርካታ ጽሁፎችን እዚህ ማህበራዊ ሚዲያ ላይ አንብቤያለሁ። የሚያሳፍሩ ግን ይሄ ምንድን ነው? በእርግጥ አሁን ግብጾች እንዳሰቡት በብዙ ዓለም ላይ ተጽዕኖ በሚፈጥሩ ታላላቅ ሀገሮች የተደገፈው ኢትዮጵያ የባህር በር የማግኘት ጉዳይ በዚህ በግብጽ ሩጫ ይከሽፋል ወይ ብሎ መጠየቅ ያስፈልጋል። እናም ደግሞ እኛ ለሀገራችን በጎ ነገር ነው ሁልጊዜ መመኘት ያለብን። ይሄ ከብሔራዊ ጥቅም አንጻር ግብጽ ሁልጊዜ በጠላትነት የተሰለፈችው በእኛ ስህተት ሳይሆን ወይም በእኛ ግብጽን ጥቅም ለመንካት በመንቀሳቀሳችን ሳይሆን የተፈጥሮ ሀብታችንን እንጠቀም በማለታችን ነው እና ግብጽ የመጨረሻውን መርዟን ባላት አቅም ሁሉ ትተፋለች። ባገኘችበት ቦታ ሁሉ የሀገር ውስጥ ችግሮች ሁሉ ከሷ የመነጩ ናቸው። ስለዚህ ይሄንን ትብብራችንን አጠናክረን ይህን የጠላቶቻችንን ህልም ለማክሸፍ ከመንግስት ጎን ቆመን የሚጠበቅብንን አስተዋጽኦ ማድረግ ነው ያለብን። ከሁሉ በላይ የውስጥ ሰላማችንን ማጠናከር ማለት ነው። አንድ ስንሆን፣ አንድ ላይ ስንቆም እናሸንፋለን። ለኢትዮጵያ ሰላም፣ እድገት፣ ብልጽግና እንመኛለን። የዛሬውን ፕሮግራሜን በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።